አብርሽ እንስማኛ አብርሽ ጋር ሄደው አቤልና ብሩክ ጥፋት ሲሰራ ጎበዝ ነህ ልክ ነህ ሲሉት እኛ ወተን ሚዲያ ላይ ልክ አይደላችሁም ብለን የተቆጣናችሁ ለምንድን ነው? አብርሽ ጥፋት ሲሰራ እነሱ ልክ ነህ ስላሉት አይደል? አንተ ደግሞ እዚህ ጋር ሩታ ተሳስታም ይሁን አውቃም ይሁን ጥፋትን አጥፍታለች። ገብቷል? ከወንድሟ ጋር ሆና ያልሆነ በቃ መደረግ የነበረበት ተግባር አድርጋለች። አንተ ደግሞ ሩታን እጠቅማታለሁ ብለህ ስታስብ የሰው ልጅ ስህተት ሲነግር ነው እርጉዝ ሆና የፈለገው ነገር ሲያደርግ እንደፈለገ ዞሮ እየመጣ እሷን በየቀኑ ልቧን እየጎዳ እያስለቀሳት ኖሯል። ይሄ ልጅ ገብቷል አይደለ? አሁን ግን ሩታ አንድ ጥፋት ስታጠፋ ሁላችሁም ተነሳችሁ፣ ሁሉም ተነሳ። ገብቷል? አንድ ጥፋት ሲያይ አብርሽን ገደል ሲገባ እያዩ ዝም ብለው አሁን ሩታ የፈለገችው ነገር ስታደርግ ወይም ደግሞ ደስተኛ ያረጋት ነገር ስታደርግ አንተም ወንድሟም ሩታን የጠቀማችኋት መስሏችሁ ከሆነ በጭራሽ አልጠቀማችኋትም። ለምን ብትል እኔ እየነገርኩን በጣም ብዙ ሰዎች በቀል ያገዳድላቸው ባልና ሚስት በቃ እስከ ግድያ የደረሱ ብዙ ባልና ሚስት እኔ አውቃለሁ። የሰው ልጅ ደግሞ በቀል በህይወቱ በጭራሽ በቃ አስፈላጊ ያልሆነ ነገር ነው። ገብቷል? ቢኒያም ይሄ በቀል አይደለም። ይሄ በቀል መስሎ ከታየ በጣም ተሳስተሃል። እና ምንድነው ፈረንጆች ይሄ በቀል ሳይሆን ማለት ነው የፈለገችው ነገር ማድረግ እንደምችል ንቃ እንደለቀቀቻችሁ ከነሱ ጋር ሰጣገባ ውስጥ መግባት እንደማትፈልግ ነው ያሳየቻችሁ። እናንተ ተጣልተን አናውቅም። ለመጀመሪያ ጊዜ ግን ልንጣላ ነው። ገብተዋል አይደለ? ሰው ያላሰበው ነገር እንዲያስብ እያደረክ ነው። አንደኛ ነገር ስህተት ልንገር፣ ስህተት ሲነገር ስማ፣ ቆይ ሰው ያላሰበው ነገር እንዲያስብ እያደረክ ነው። ተያይዛ ነው እና ደግሞ በቀል ነው ምናምን እያልክ ይሄ በቀል አይደለም። በቀል ቢሆን ማለት ነው ከዚህ በላይ ህይወቱን ምስቅልቅል ውስጥ ማስገባት ትችላለች። በቀል ቢሆን ማለት ነው። ግን ደግሞ የፈለገችው ነገር ማድረግ እንደምችል ልቧ የፈቀደችው ከማንም በላይ እንደሆነች ማሳያ ነው ይሄ። ገብቷል አይደለ? እና ለመጨረሻ ጊዜ የምነግርህ ነገር ማንም ከደበረ ይደብረው። ማንም ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት ይበልልኝ። ያው ይህን ሳምንት እንደምታውቁት አንዳንድ ችግሮች ተፈጥረዋል። ለችግሮች ደግሞ ዛሬም ነገም ነገሮችን ከማበላሸት ማስተካከል የተሻለ ስለሆነ አሁንም ነገሩን ለማስተካከል ይበልጥ እንዳይጎዳዱ እርስ በርስ ተያይዘው ገደል እንዳይገቡ ነው የኔ ፍላጎት። ማንም እዚህ ጋር አንዱን እየጎዳ ደስተኛ እንዲሆን አልፈልግምና ደስ አይልም። በቃ አጠቃላይ አብርሽም ሩታም አሁን ላይ የሚሰሩት ነገር ትክክል አይደለም። ስለዚህ ከዚህ በፊት ደግሞ ፈረንጁ ከኔ ጋር ከሩታ ቤት ሄደን አበባ ይዘን ሄደን ብዙ ነገር ስናደርግ የደበቀኝ ሚስጥር አለና ለምን ብዬ እንደ ጓደኛ ያዝኝበታለሁ። ለምን ብትሉ ቢነግረኝስ ብዬ አሰብኩ። እስከዛሬ ያው ነገር እያወቀ ሩታ አብርሽን የቀረበችው ለሌላ ነገር እንደሆነ አውቆ ቢያንስ ቢነግረኝና ተረድቼው ብሆን ደስተኛ ነበርኩ። ለምን ብትሉ ይሄን የመሰለ ነገር ደብቆኝ እንደ ጓደኛ ይከብዳልና ያኔ ቢነግረኝ ኖሮ ምናልባት ሩታን መቆጣት እችል ነበር። ልክ እንዳልሆነች ጥፋት እንደሆነች ያው ፈረንጁ ከዚህ በፊት ብዙ ነገር እልህ ስላለበት በብዙ ነገር ተናግሮቸው ብዙ ነገር አድርገውት ሊሆን ስላልቻለ በዛ መል ተነሳስቶ አብርሽም ከዚህ በፊት ለምኖታል ኤርሜላን አስወጣ ምናምን ብሎ ምናልባት እሱም እንደ ሩታ እልህ ይዞት ሊሆን ይችላል። ግን በመሀላቸው ያለውን ችግር ፈተው እንደ ትልቅ ሰው ተከባብረው ነው እንጂ መሄድ ያለባቸው። አሁን ላይ ሩታ ባደረገችው ነገር እውነት ለመናገር እኔ ደስተኛ አይደለሁም። ለአብርሽ አዝኜ ለአብርሽ ወግኜ ምናምን አይደለም። ግን ነገሩ ጥፋት ስለሆነ ነው፣ ነገሩ አግባብ ስላልሆነ ነው እንጂ አብርሽ ምንም ብታደርገው ያንሷል፣ ምንም ብታደርገው ማለት ነው። ለሩታ ከጎዳት የበለጠ እሷ አልጎዳችውም አብርሽን። 9 ወር ሙሉ በእርግዝናው መሀል ብዙ ነገር አድርጓታል። እንደ ሴት ጀግና ሴት ሆና ተወጣችው እንጂ ብዙ ፈተናዎች አጋጥመዋታል፣ ብዙ ችግሮች አሳልፋለች እና ለችግሮቿ ምላሽ ደግሞ በቀል መሆን አልነበረበትም። ገብቷቸዋል። የሰው ልጅ በቀል አይለቅም። እውነቴን ነው። ዛሬ ላይ አብርሽ ላይ ያደረገች እሱም ነገ ድጋሚ የሆነ ጥፋት አለመጥፋቱ ድጋሚ የሆነ በደል አለመፈጸሙ እርግጠኞች አይደለንም። ለምን ብትሉ እንደ ሰውኛ ስናስበው አንድ ሰው ህይወታችሁ ላይ መጥቶ እንደዚህ ሸውዷችሁ ቢሄድ እናንተም ለዛ ሰው የምትመልሱለት ነገር ይኖራልና አብርሽ ምን ቁጭ ብሎ ይቀመጣል ብዬ አላስብም። እና ይህ ሁሉ ደግሞ የሆነው አንዳንዴ ባለማወቅም ባለማወቅም ስህተቶችን እንሰራለንና
እኔ ሲመስለኝ የሩታ ወንድም ኖቤል ነው በዚህ ልክ ሩታንም የገፋፋት በይ ያላት ነገሮች ምንም አይመጡም አንቺን ከጎዳሽ የበለጠ ያው አንቺ አጎጂውን በማለት ብዙ ነገር የልብ የሚሰጣት ብዙ ሰው ስላለ ቢያንስ እኔ እንደ ወንድም ሆና ሩታ ብታማክረኝ ኖሮ ይህንን ተግባሩ አልወደውም ነበር። ይህንን ተግባሯ እንድታደርግ አልፈልግም ነበር ለምትሉ እኔ አብርሽን ጥሎ ሩታን የማስደሰት ሀሳብ የለኝም። ሩታን ጥሎ ደግሞ አብርሽን የማስደሰት ፍላጎት የለኝም። ዛሬም ነገም የሁለቱን አንድ መሆን የሁለቱን መታረቅ የሁለቱ መስማማት እንጂ አንደኛውን ጥሎ አንደኛውን አስከፍቶ አንደኛውን አስለቅሶ ደስተኛ የሚሆን ፍላጎት የለኝም። ለምብትሉ እስከ ዛሬም ስደክም የነበረው እኔም ፈረንጁም ነገሮችን ለማስተካከል አንድ ለመሆን ከልጆቻቸው ጋር በሰላም ለመኖር እንጂ አንደኛውን ከሚዲያ ርቀን እንዲሰደብ አብርሃም እንዲሰደብ አልነበረም። እስከዛሬ ያ ሁሉ ነገር ከሩታ ጋር ሆኜ ሳደርግ የነበረው ነግሬያችኋለሁ። እኔ ማናቸውም እንዲጎዳዱ አልፈልግም። አብርሽ መቶ ሩታን እንዲጎዳት አልፈልግም። ሩታ ደግሞ መታ አብርሽን እንድትጎዳው አልፈልግም። ደስተኛ ሆነው ነው ማየት እንፈልገውና ፈረንጁም እየመጣ ነው። ቢያንስ ለምን ደበከኝ ልለው ነው ዛሬ ፈረንጁንም የጠራሁት። ቢያንስ ያኔ ነግሮኝ ቢሆን ሩታን ቆጣት ነበር። ልክ እንዳልሆነች ለሰጣት በደል እጥፍ አርጋ መመለስ ሳይሆን በፍቅር አንዳንድ ነገሮችን ማሸነፍ የምንችላቸው ነገሮች እያሉ በቀል አስፈላጊ ነገር እንዳልሆነ በደንብ አስረዳት ነበር። ያው ፈረንጁም እየመጣ ነው ይታየኛል። ብቻ ፈረንጅ እንዴት ነው? ፊስ ነው? ሰላም ነው አለን። እግዚአብሔር ይመስገን። ደህና ነህ? አለን። አጥተፍኩኝ እኮ ሌላ ቀን አዎ ያ ጣርፊ ነው የጠራው። እኔም ቸኩያለሁ ሌላ ቦታ ልሄድ ነው እና ለዛ ነው። ደህና ነህ? አለው እግዚአብሔር እሱማ ምንም እንድትሆንም አልፈልግም። ታችን ደስተኛ ከሆነች በኋላ ምንም እንፈልጋለን። ደስተኛ በመሆኗ ደስ ብሎኛል። ግን ደግሞ አንዳንዴ ይበልጥ ደስተኛ የምትሆንበት ነገሮች ነበሩ። ፈረንጁ ገብቷል። ያልገባ ነገር አንተ ሩታን አሁን እዚህ ጋር ደስተኛ ያደረጋት መስሎ ሊሆን ይችላል በመበቀሏ። አንተም ያ ሁሉ ነገር ያውቃል ስባል እኔም ደንግጫለሁ። ለምን ብትል ከሷ ጋር ያ ሁሉ ነገር ምታቃል መሰለኝ ነበር ፈረንጁ ሆነ ለመናገር። ለኔም ደግሞ የና ክል መደበቅ ትክክል ነው ብዬ አላስብም። እንዴት አንተም እንደሌሎች እየተናገርከኝ ነው? አዎ ይኸውልህ ፈረንጁ መሰለህ አንተ ሩታን ወዳታለሁ ማለት እንደዚህ አይነት ስራ ስትሰራ እያገዝካት አይደለም። ገብቶሃል? የሆነ ሰውን እወደዋለሁ ስትል ለሱ የሚጠቅመውን ነገር ከማድረግ አንጻር እንጂ ለሱ የሚጠቅመውን ነገር ከማሰብ እንጂ በቀል ማንንም አይጠቅምም። ገብቶሃል ፈረንጁ? ምናልባት አንተ ሩታ ከተደረገችው አንጻር አይተው ሊሆን ይችላል። ሩታ አብርሽ ከበደላት ነገር አይተው ሊሆን ይችላል። ገብቶሃል? ግን ደግሞ መቼም በህይወት ማሰብ ያለብህ ነገር በቀል የሰው ልጅ ህይወት ላይ መጥፎ ነገር ነው። እኔ ለቢኒ አንተም ያልተረዳኝ ነገር አብዛኛው ሰው ያልተረዳኝ ነገር ቢኖር እኔ እንድትበቀለው ወይም ደግሞ ያደረጋት ነገር ያንን ነገር እጥፍና አድርጋ እንድትመለስበት ምናምን አይደለም። ገብቶሃል አይደለ? እኔ በመጀመሪያ ደረጃ አይተው ከሆነ የለቀኩትን ቪዲዮ በደንብ ተናግሬያለሁ ያለውን ነገር ማለት ነው። አብርሽ ብዙ ነገር አድርጓል፣ ብዙ ነገርም ሰርቷል። ያ ሁሉ ጥፋት እያጠፋ ዝም ብሎ ሰው አንተም ሳትቀር ማለት ነው አንተ እኔ እንጃ ዛሬ ከተናገርከኝ እኔም አንተም እንደዚህ ነህ ብዬ ነው የምናገረው። ገብቶሃል? አንተም ጥፋት አጥፍታል ምናምን እያልከኝ ከሆነ እኔም እንደ አንዳንድ ሰዎች ነው የምቆጥረው። ገብቶሃል? ስማኝ ቆይ አንዴ ላውራ። እኔ ያለ የውስጤን አውርቼ ከፈለክ ረጅም ታወራለህ። ምንም ሁሉም ላወራ እየሰጠኝ ስላልሆነ ማለት ነው። ሁሉም እየመጣለት ያወራል። ከዛ የሰውን እንትን ይላል። ገብቶሃል አይደለ? ሩታ ከዚህ በፊት ብዙ ነገር ሲያደርጋት እርጉዝ ሆና የፈለገው ነገር ሲያደርግ እንደፈለገ ዞሮ እየመጣ እሷን በየቀኑ ልቧን እየጎዳ እያስለቀሳት ኖሯል ይሄ ልጅ። ገብቶሃል አይደለ? አሁን ግን ሩታ አንድ ጥፋት ስታጠፋ ሁላችሁም ተነሳችሁ፣ ሁሉም ተነሳ። ገብቶሃል? አንድ ጥፋት ሲያይ አብርሽን ገደል ሲገባ እያዩ ዝም ብለው አሁን ሩታ የፈለገችው ነገር ስታረግ ወይም ደግሞ ደስተኛ ያረጋት ነገር ስታረግ ሁሉም መነሳት ጀመረ። ያልተረዳኝ ነገር ጥፋት ስትል
ጥፋቱን ማስተካከል እየቻልክ ሩታ ያን ነገር የምታደርገውን ካወቅ ነገሩን ማስተካከል ይቻል ነበር። ምን አክል እኔ ደስተኛ እንደሆንኩ አንድ በመሆናቸው በመታረቃቸው እግዚአብሔርን ነው የምልህ እንዴት ደስ እንዳለኝ እኔ ነበር ማውቀው። ይህ ሁሉ ነገር ግን የውሸት ድራማ መሆኑን እኔ በጭራሽ እንዴት ብዬ ላስብ? ገብቶሃል? አንተም ደግሞ ታስባለህ ታውቃለህ ብዬ አንድ ቀንም አስቤ አላውቅም። ገብቶሃል? አንተ ደግሞ ለሩታ አስብላታለሁ ካልክ ወንዱማም ለሩታ አስብላታለሁ ካለ እኔ አሁንም ደጋግሜ እነግርሃለሁ፣ አንተም ወንድሟም ሩታን የጠቀማችኋት መስሏችሁ ከሆነ በጭራሽ አልጠቀማችኋትም። ለምን ብትል እኔ እየነገርኩ ነው። በጣም ብዙ ሰዎች በቀል ያገዳደላቸው ባልና ሚስት በቃ እስከ ግድያ የደረሱ ብዙ ባልና ሚስት እኔ አውቃለሁ። የሰው ልጅ ደግሞ በቀል በህይወቱ በጭራሽ በቃ አስፈላጊ ያልሆነ ነገር ነው። ገብቷል? ቢኒያም ይሄ በቀል አይደለም። ይሄ በቀል መስሎ ከታየ በጣም ተሳስተሃል። እና ምንድነው ፈረንጆሽ? ይሄ በቀል ሳይሆን ማለት ነው የፈለገችው ነገር ማድረግ እንደምችል ንቃ እንደለቀቀቻችሁ ከነሱ ጋር ሰጣ ገባ ውስጥ መግባት እንደማትፈልግ ነው ያሳየቻችሁ። ገብቷል አይደለ? እንጂ ሰጣ ገባ አይደለም። ይሄ ሰጣ ገባማ ብትገባ ማለት ነው ይሄ ነገር አንተ አሁን አልተረዳውም ነው እንጂ ማለት ነው ለህይወቷ መጥፎ ነገር ነው። ይኸውልህ አሁን አንተ ሰጣ ገባ ውስጥ ከሱ ጋር ብትገባ ማለት ነው የሱ ህይወት ነበር የሚበላሸው። የፈለገችውን ነገር ደግሞ ማድረግ ትችላለች። የሱ ህይወት ነበር ይበላሸው። ገብቷል? ግን ደግሞ ሰጣ ገባ ውስጥ ገብታ አይደለም ስማኝ፣ አሁን የፈለገችው ነገር ማድረግ እንደምችል ማሳየት ስለምትፈልግ አንተ ምን እንዳደረግክ ታውቃለህ? አሁን አብርሽ የፈለገውን ነገር እንዲያደርግ ነፃነትን የሰጠው አሁን አንተ አልገባህም እንጂ ባደረከው ነገር ቆም ብለህ አላየውም እንጂ አብርሃም እንደፈለገ እንዲሆን የሆነ ነገር እንዲያደርግ ነፃነቱን ነው የሰጠችው። መጀመሪያ ማን ይዞታል? እንደፈለገ እየሆነ ነበር አይደል? አሁን ይሄ ነገር ስላደረገችው እሱ አሁን ድሮ የሚያደርገው ነገር ይብስበታል ነው እያልከኝ ያለው? ከዚህ በላይ ደግሞ የሚብስበት ነገር የለም። አሁን ከሚያደርገው በላይ ምንም አያደርግም። ወይኔ ፈረንጁ ገብቶሃል? አሁን አንተ በል አታውራኝ። ይኸውልህ ሄርሜላ ነች አይደል? ሄርሜላ ብቻ ያግባት። እንደዛ አትበል። ይሄ ነው አሁን ሄደ ቢባል ይሄንን ነው በቃ። አይ ፈረንጁ እንደዚህ አትበል። ይኸውልህ አንተ ምናልባት እኔም አንተም ምናልባት በርሜ ከትላልቅ ሰዎች ስለምናንስ ያግባት ልትል ትችላለህ፣ ሄርሜላን ማለት ነው። ግን ደግሞ አሁን እነጋሺ ያዩታል ይሄን ቪዲዮ፣ አባቴ ያየዋል። በጣም ብዙ ትላልቅ ሰዎች ሲያዩት ደግሞ ነገሩን በብዙ ነገር አይተውት ነው። ገብቷል? እኛ ደግሞ ትልቅ ሰው የሚሰማ ሰው ቢሆን ድሮ የልጅ ተመልሶ ነበረ። የሚሰማ ሰው አይደለም ታውቃለህ። ስለዚህ ትልቅ ሰውን ካልሰማ ሰው አልሰማም ብለህ ደግሞ የሰው ልጅን ገደል አከተው። ገብቷል? አንተ ደግሞ እንደፈለገ ይሁን ብዬ ልለቀው እችላለሁ። አይደለም ማሰብ ያለብህ ለሩታ አሁንም ቢሆን አንተ አልጠቀምካትም፣ ወንድሟ አልጠቀማትም። ያደረጋችሁን ነገር ማለት ነው ጭራሽ የተሳሳተ ነው። ለምን አትለኝም ፈረንጁ? እየነገርኩህ እኮ ነው። በህይወትህ በቀል ማስገባት የለብህም። የሰው ልጅ እንዲበቀል መፍቀድ የለብህም። እኔም አሁንም ቢሆን የተሳሳተው ነገር ቢሆን ይሄ ነው። በቀል አይደለም። የፈለገችው ነገር ማድረግ እንደምችል የፈለገችው ነገር እና ያማን ማለት ምን ማለት ነው? በቀል አይደለም፣ ማሳየት ነው። ንቃ እንደለቀቀችው ወይም ደግሞ እንደፈለገ ይሁን ብላ እንደለቀቀችው ማሳያ ነው እኮ። የሰው ልጅ እኮ ይሄ ንቀት ነው። ገብቷል ፈረንጁ? አሁንም አንተ ነገሮችን የባሰ እያባባስካቸው ነው። ገባ? ንቀት ነው ምናምን እያልክ የማይሆን ነገር አታምጣ ቢኒያም። እናንተ መቀያየም የለብንም። በስርዓት ነው እያወራሁት ያሉት። አንተ ግን ነገሮችም እንደ ናቤል እንደ ነብሩክ ወደ ጠማማው እያዞርክ ወደ ማይሆን ነገር ፈረንጁ እህትን እወዳለሁ ስትል ማለት ነው። አይወልህ የሰው ልጅ እኮ የምትወደው ጥፋትን ሲያጠፋ ጥፋቱን ስትነግረው ነው። እዚህ ጋር መተህ ሩታን እወዳታለሁ፣ ለሩታ ቦታ አለኝ፣ አከብራታለሁ ስትል ጥፋት ስታጠፋ ልትመልሳት ነው። ገብቶሃል? እንጂ ጥፋት ስትሰራ ጎበዝ እያልካት ከሆነ የሆነ ነገር ስታደርግ በይ በይ እያልካት ከሆነ አንተም እንደሌሎቹ ገደል እየከታትካት ነው። እሺ እኔ ለመጨረሻ ገብቷል? አብርሽ እንስማኛ አብርሽ ጋር ሄደው አቤልና ብሩክ ጥፋት ሲሰራ ጎበዝ ነህ ልክ ነህ ሲሉት እኛ ወተን ሚዲያ ላይ ልክ አይደላችሁም ብለን የተቆጣናችሁ ለምንድን ነው? አብርሽ ጥፋት ሲሰራ እነሱ ልክ ነህ ስላሉት አይደል? አንተ ደግሞ እዚህ ጋር ሩታ ተሳስታም ይሁን አውቃም ይሁን ጥፋትን አጥፍታለች። ገብቷል? ከወንድሟ ጋር ሆና ያልሆነ በቃ መደረግ የነበረበት ተግባር አድርጋለች። አንተ ደግሞ ሩታን እጠቅማታለሁ ብለህ ስታስብ የሰው ልጅ ስህተትን ሲነግር ነው የሚወድ ሰው ስህተትን የሚነግር። ከዛ በፊት ይሄንን ነገር አላደረግነውም እኔ እኮ የሆነ ነገር አላደረክም። እኔ አብርሽ ጋር ሄደህ የሆነ ነገር አልተናገርክም እያልኩ አይደለም። ግን ደግሞ ማሰብ ያለብን ማለት ነው ሰው ልጅ ይኸውልህ ይሰለቻል። እኔ ላይሰለችኝ ይችላል። ግን ደግሞ ማለት ነው ዋናው የጉዳዩ ባለቤት በጣም ይሰለችዋል እኮ እጅን ማውጣት ነው። ገብቷል? የዚህ ነገር ተባባሪ መሆን የለበትም ፈረንጁ። አንተ ይኸውልህ ከደከመ ከሰለቸ በቃ ነገሩን ለመተው ነው እንጂ ያለብህ በሰው ህይወት ገብተህ አንተም
እንደ አንዳንድ ሰው ጎበዝ ጀግና እያልካት መሆን የለበትም። እኔ እዚህ ጋር ማለት ነው ላቅ ነው መቆም ያለብህ። እዚህ ጋር ምንም ልትባል ትችላለህ፣ ልትሰደብም ትችላለህ። መባል ያለበትን ማለት አለብህ። ገብቶሃል? እኔ አሁንም እነግርሃለሁ ሩታ መደረግ የሌለበት ነበር ያደረገችው። ተንኮልን በተንኮል መመለስ የለብህም፣ እልህም በበልህ መመለስ የለብህም። ገብቶሃል? አብርሽ ደጋግሞ ጊዜ ህይወቷን በቃ የሚያበላሽ ብዙ ስህተቶች ሰርቷል አውቃለሁ። ለእኔ አትነግረኝም? የአብርሃም ስህተት ከሚገባ በላይ አውቃለሁ። ግን ደግሞ ያንን ስህተት የምትመልሰው ወይ በፍቅር ያኔ ባደረገችው በትህትና ባሏን መልሰው ነበር። ገብቶሃል? ይህ ሁሉ ነገር ትታ ግን እልህ ሲሆን ነገ አብርሃም የሆነ ነገር ከማድረግ ውጪ እኔ ስለ አብርሃም ባህሪ ላንተ አልነግርህም። እንኳን እንደዚህ መንገዱ ከፍተህለት ድሮን በልበል ብሎት ብዙ ነገር የሚያደርግ ልጅ ነው፣ ስህተቱን የሚሰራ ልጅ ነው። እንኳን እንደዚህ መንገዱን አጽድታችሁ ከፍታችሁለት ማለት ነው። ይኸውልህ እሷ ለመጨረሻ ጊዜ ልንገርህ፣ እኔ ሩታን በጣም ነው የምወዳት፣ በጣም ነው የማከብራት። ስለዛ የፈለገችው ነገር ብታደርግ እንዳሷባው ነው የሚሄድላት። ይሄ ደግሞ ገደል መክተት ነው የሰው ልጅ። እስቲ መጀመሪያ ቢኒያም ስማ፣ ይሄ ቢያርኬት ነው ያመጣው ገደል መክተት ነው። ፈረንጁ ማይመስል ነገር እኮ አታናገር። እኔ አንተን እወዳለሁ ስለዚህ ጋር ነፍስ እናጥፋ ስላልከኝ እሺ ጎበዝ ብዬ ስላጠፋው አንተን እወዳለሁ ማለት ነው። እሷን ደስተኛ ጋረጋት ምንም ነገር ታድርግ አይደለም። በቃ ከዛ ልንገራ፣ ይሄን ለዚህ ነገር ደግሞ አሁን ለነገርኩ ነገር እንዳለ ላስረዳክ። ገብቷል አይደለ? ከዛ በፊት እሷን ደስተኛ የሚያረጋት ነገር ልታረግ ስትሞክር እንዳታረጊ ብለን እኛ አልያዝናትም? ይዛታል አልያዝካትም? ይዣታለሁ። በቃ አብርሽ እንደፈለገ እየሆነ ነው አይደለ? እሷም እንደፈለገች መሆን ትችላለች። ማንም የሚከለክላት የለም። ሩታ የፈለገችው ነገር ብታረግ እሷን ደስተኛ ካረጋት እደግፋታለሁ። በቃ በርቺ ብዬ ነው የምነግራት። ምንም ነገር ይሁን ማለት እኮ ገደል እየከተትካት ነው። ያ አይደለም ወንድምነት። እንደዛ ብለህ ካሰብክ እህት ብትሆን ብታስብ እንደ እህት ነው የምትወዳት። ሩታን እንደ እህት ከወደድካት ለኔ አስሬ ደጋግሞ ይነግራሉ። የሰው ልጅ እወዳለሁ የምትለው ስህተቱን እየነገርከው ከስህተቱ እየመለስከው እንጂ ስህተት ሲሰራማ ጎበዝ ጀግና ነህ ካልከው አንተም ከአንዳንድ ሰው ካልተለየም እኮ ይሄንና ይሄንን ለአብርሃም በለዋ። እንደዚህ ለምን ትነግራታለህ? ሂድና ለአብርሃም እኔ ከአብርሃም በላይ ስህተት ሰርታለች። እኔ ስህተት ሰርታለች ማለት ነው። ስለዚህ ስህተት ስላልሰራች አሁን ስህተት መስራት አለባት ነው። አብርሃም በላይ ስህተት ሰርታለች እኮ። ይሄንን ነገር ሂድና ለአብርሃም እስቲ ንገሩ። እኔ አብርሃምን ስንቴ በሽምግልና አላስጠየኩትም፣ በሽማግሌ በአባቱ ፊት አልጠየኩትም። የሚያደርገው ነገር ስህተት እንደሆነ ትክክል እንዳልሆነ እኮ ማለት ነው ከብዙ ነገሮች ነግሬዋለሁ። ማሰብ ያለብህ ፈረንጁ እዚህ ጋር አንተ ሩታ ያ ሁሉ ነገር እንደምታደርግ ካወቅ እንደት ካሰብክላት ይህ ጀግንነት እኮ አይደለም። ሰውን መበቀል ምናምን ትልቅ መባልም አይደለም። እኔ ልንገር በቀል አይደለም። ሌላ ነገር አታወራ። ሌላ ነገርም እዚህ ሰው ያላስበውን ነገር እንዲያስብ አታወራ። እሺ አብርሃም ነገ የሆነ ነገር ቢያደርግ አንተ ምን ብለህ የማውራት ድፍረት አለ? በደንብ አወራለሁ። ማንም አልያዘውም። አሁንም ማንም ገፋፍቶት አይደለም። ሌላ ነገር እየነገርኩህ እኮ ነው። መንገዱን ጠርጋችሁ ለአብርሃም ምቹ መንገድ ነው ያመቻቹለት። ከኤርሜላ ጋር ያደረጉለትማ እኮ ጓደኞቹ ናቸው። እነሱ ጀመሩት። እሱን ነው የዚህ ሁሉ መጀመሪያ እኮ ናቤል ናቸው። ግን ደግሞ አሁን ላይ ደግሞ መንገዱን ምቹ አደረጋችሁ ለፈረንጁ። ሳይገባችሁም ገብቷችሁም ይሁን ባላቅም አንተም ወንድሟም ሩታም የአብርሃም መንገድ ነው ከኤርሜላ ጋር እንዲሆን መንገዱን ያመቻቹት ሳይገባችሁ ማለት ነው። እንደ ሰው ልጅ ደግሞ ቆም ብላችሁ ብታስቡት ማለት ነው። እኔ ልንገርህ አሁንም የሰው ልጅ ላይ ሄደ ድራማ መጫወት በጣም መጥፎ ነገር ነው። እኔ አንተ ጋር መጥቼ በጣም ላስመስል እችላለሁ። አንተ እንደምትፈልገው ሰው መሆን እችላለሁ እኔ ከፈለኩኝ። ላንተ አሁን እኔ አንድ ነገር ልንገርህ፣ ለሩታ አስበህ አይደል? እኔ ላስብም አላስብም እኔ እዚህ ጋር መጥቼ ላንተ መናገር የለብኝም። ለማሰብም አለማሰብም ገብቶሃል። ግን ደግሞ ማወቅ ያለብህ ፈረንጁ አሁንም ቢሆን እኔ በቃ እንደዚህ በዚህ አይነት ነው መልኩ ልንግባባ እንችላለን። ለመጨረሻ ጊዜ ነገር ብነግርህ እኔ እናንተ ጣልተን አናውቅም። ለመጀመሪያ ጊዜ ግን ልንጣላ ነው። ገብቶሃል አይደለ? ሰው ያላሰበው ነገር እንዲያስብ እያደረክ ነው። አንደኛ ነገር ስህተትህን ልንገርህ። ስህተትህ ሲነገር ስማ፣ ቆይ ሰው ያላሰበው ነገር እንዲያስብ እያደረክ ነው። እልህ ተያይዛ ነው እና ደግሞ በቀል ነው ምናምን እያልክ ይሄ በቀል አይደለም። በቀል ቢሆን ማለት ነው ከዚህ በላይ ህይወቱን ምስቅልቅል ውስጥ ማስገባት ትችላለች። በቀል ቢሆን ማለት ነው። ግን ደግሞ የፈለገችው ነገር ማድረግ እንደምችል ልቧ የፈቀደችው ከማንም በላይ እንደሆነች ማሳያ ነው ይሄ። ገብቶሃል አይደለ? እና ለመጨረሻ ጊዜ የምነግርህ ነገር ማንም ከደበረ ይደብረው። ማንም ደብሮታል አይደለ? ፈረንጁ ነው እንትና አብርሃም ላይ እንዲጫወቱበት ያደርገው ምናምን እያላችሁ አይደለ? እኔ ነኝ
እሷን ደስተኛ ካረጋት ግን ከዚህ በላይ ብዙ ነገር ላደርግ ይችላል። የሰው ልጅ ደስተኛ የሚያደርገው አንተ ብስተቱን እያገዝከው አይደለም ፈረጁ። ማሰብ ያለብህ የሰው ልጅ እኮ ጎበዝ የምትለው ጥሩ ስራ ሲሰራ እንጂ። እስቲ ቢያሚን ስተቱን እስቲ ንገረው ይልና እኔ ነግሬዋለሁ አልኩህ እኮ እሱ ስላልሰማ አንተ አብርሃም አይደለም አብርሃም ገደል ስለገባ ሩታን ገደል ይዘህ መግባት አለብህ። አልሰማህም አይደለ? አብርሃም አልሰማህም። ብዙ ስተቱን ነገርኩ ሊሰማ አልቻለም እኮ ይሄ ልጅ። ስለዚህ ሩታ ስተት መስራት አለባት ነው? ስተት መስራት አለባት አይደለም እያልኩ ያሉት እሱ አልሰማም ማለት ወይም ደግሞ እሱ ሊመለስ ፈቃደኛ ካልሆነ ልጅቷ በየቀኑ የምትጎዳበት ምንም አይነት ምክንያት የለም። ስለዚህ እንደፈለገ ከሆነ እንደዚህ በቃ እሷም እንደፈለገች መሆን ትችላለች። ማንም አልያዛትም። እሱ መብቷ እኮ ነው። ማንም ሊያስገድዳት አይችልም። የሱ ልብ ካልተመለሰ የሷን ልብ ደግሞ ልመልሰው አልችልም እኮ። የሱ ልብ ካልተመለሰ ትተዋለህ እንጂ የሰው ልጅ ላይ ገብተህ ፈረንጁ እንደዚህ መደረግ የለበትም። ማሰብ ያለብህ እኔ አንተ ህይወት ላይ ካልተመቸኝ ተዋለው ነው። አብርሃም አልተመቻትም በቃ መተው ነው እንጂ አብርሃም ህይወት ላይ ገብታ እንደዚህ ያደረገች ነገ መንገዱ ያመቻችችው ካለቀቀችው እኮ አሁን ምንድነው ፈረንጁ እዚህ ጋር በቃ እኔ በአብርሽና በሩታ መቼም ይሁን ተስፋ አልቆርጥም። ምናልባት አንተ ሩታን ከልክ በላይ መውደድ ከልክ በላይ ከሷ ጋር ያለ ቅርርብ ነው እንደዚህ እንድትናገራም እንደሚገፋፋ በደንብ አውቃለሁ። ገብቶሃል አይደለም? አብርሽ የሰራው ስህተት ነው እንደዚህ ያረ እንዲህ እንዳረገ እየገፋፋኝ እኮ። የሰው ልጅ ስህተት ሰራ አይደል? ስህተትን በስህተት አይደል የምትመልሰው እንዴ? የሰው ልጅ ስህተቱን ልጅ አስተካክልለት ቢኒያም። ምንድነው ለክርክር ወይም ደግሞ ምንም ለውጥ ለማያመጣ ወሬ እኮ ነው እያወራኝ ያለው። ይኸውልህ ፈረንጁ እኔ ብዙ ለበቃ የመጨረሻ ነገር ልንገርህ። እኔ አሁንም አብርሽና ሩታ ለማስታረቅ ነገሮችን እፈልጋለሁ እንጂ አብርሽን ለመጣል ሩታ ጋር ሂጂ የሆነ ነገር አላደርግም። ሩታን ለመጣል ደግሞ አብርሽ ጋር ሂጂ የሆነ ነገር አላደርግም። ዛሬም ነገም እርስ በርስ እንዲጎዳዱ በጭራሽ አልፈልግም። ፍላጎትም የለኝም። እንዲበቃቀሉም ፍላጎት የለኝም። ዛሬም ነገም ነገሮችን ማስተካከል ከቻልኩ እችላለሁ። ካልቻልኩኝ ደግሞ ከነገሩ እርቃለሁ እንጂ አብርሽ ጋር ሂጂ ሩታን ለመጣል መቼም ቢሆን አላደርግም። ሩታ ጋር ሄጄ አብርሽን ለመጣል በጭራሽ አላደርግም። እንደዛ ቢሆንማ ድሮም የሆነ ነገር አደርግ ነበር። አብርሽን መጣል ማስከፋት ብዙ ነገር ይችል ነበር። ገብቷል። ሩታንም ደግሞ እንደዛው ከአንዳንድ ሰዎች ጋር ተጨምሬ ሩታን ማስለቀስ ከህመሟ ላይ ህመም መጨመር አቅቶኝ አይደለም። ይሄ ቀላል ነገር ነው። ተንኮል ስታስብ ማለት ነው ነገሮች ምቹ ናቸው፣ ክፍት ናቸው። ፈረንጁ ገብቷል። እኔ እዚህ ጋር ስለምወድ ነው መጥቼ የተሰማኝን ስሜት እየነገርኩ ያለሁት። ልክ አይደለም ብዬ የምናገር ስለምወድ ነው እንጂ ማለት ነው። አለመደወል እችላለሁ፣ አለመጥራት እችላለሁ፣ ካንተ ጋር አለማውራት እችላለሁ። ግን ደግሞ ጓደኛዬ ነው፣ ከሌሎቹ በጣም የምወድ ጓደኛዬ ስለሆንክ መጥተህ ቢያንስ የተሰማኝን ስሜት መናገር አለብኝ ብዬ ስለማስብ ፈረንጁ ከተረዳኝ እንደዛ ነው። ትክክል አይደለህም ማለት አይደለም። ግን ደግሞ እኔ እናንተ አብርሽና ሩታ እኔም አሁንም ቢሆን አንድ ላይ እንዲሆኑ ፈልጋለሁ። ግን ደግሞ የልጁ ፍላጎት ካልሆነ የልጁ ለእኔ እውነቱን ልንገርህ አይደለ ሄርሜላ ከሩታ እንኳን ይሄን ነገር መጀመሪያ ባታረገው ከሄርሜላ ጋር ከሳምንት በኋላ መልሰው እንደሚገናኙ አትጠራጠር። ገብቷል አይደለ? ከሳምንት በኋላ ዞሮ ከሩታ ጋር እንኳን ሆኖ ከሷ ጋር መሆኑ አይቀርም። ለሁለት ቀን ነው ያ ሁሉ ነገር እያደረገ የነበረው። እንደውም ከሩታ ሌላ መጥፎ ስህተት እየሰራ የነበረው አብርሃም ነው። እውነቱን ልንገርህ አይደለ ሳምንት አይቆይም ከሩታ ጋር፣ ምክንያቱም ስህተቱንና ስራውን ስለምናውቀው ማለት ነው። እኔ አሁንም ለምነግርህ ነገር ቢኖር ከዚህ በፊት ሩታ ተጎድታለች፣ አልቅሳለች። ካሁን በኋላ ደግሞ እንድታረቅ ስለማልፈልግ በፍላጎቷና በሐሳቧ ነው የምሄድልህ ቢኒያም። ስለዚህ በቃ እኔ እናንተ መጨቃጨቃችን እዚህ ጋር ምንም ጥቅም የለውም። ከዚህ በፊት እኔ እናንተ ተጣልተን አናውቅም። ሳንጣላ እኔ እናንተ ፈረንጆ ነው ያልገባ ነገር። እሺ ካሜራውን ይጥፋልንና በረንብ እነግርሃለሁ። ካሜራውን አጥፋልን።